ትላንትና ምሽት በአምስተኛ ሳምንት የመጀመሪያ ሳምንት ጨዋታ በአምስተኛ ሳምንት የመጀመሪያ ጨዋታ ኒውካስትል ከሊድስ ጋር ተጫውተው ነበር። የመጀመሪያ ጨዋታ ነው ትላንትና የተደረገው። 1-1 በሆናቸው ውጤት ተጠናቋል። ራፊኒሃ በ13ኛው ደቂቃ ግብ አስቆጥሮ ሊድስ ጨዋታውን አስቀድሞ ይመራ ነበር። ግን ከዚያ በኋላ አለን ሳንት ማክሲሚን በ44ኛው ደቂቃ ላይ ግብ አስቆጥሮ ኒውካስትልን አቻ ማድረግ ችሏል። የራፊኒሃ ግብ ስትቆጠር የሮድሪጎ አስተዋጽኦ በጣም ከፍተኛ ነበር። ራፊኒሃ ለማሻማት አይነት የሚመስል ኳስ ነበር ወደ ግብ የመታው። ሮድሪጎ እኛ በተለምዶ ቄንጥ ምንለው አይነት አለ አይደለ? እንደዚህ ያለ መምታት ዘሎ ሙከራ አድርጎ ነበር። ግን ግብ ጠባቂውን ከሸወደ በኋላ ኳሱን ሳይመታን የለቀቀው በቀጥታ ኳሱ ከመረብ ጋር ተገናኝቷል እና በጣም ድንቅ ቴክኒክ እንደሆነ በግልጽ ከጨዋታ አስቀድሞም የተነጋገሩበት እንደሆነ የሚያስታውቅ እንቅስቃሴ ነው ትላንትና የተመለከትነው። ጄሊንግተን ትላንትና አለን ሳንት ማክሲሚን ላስቆጠራት ግብ ኳስ አመቻችቶ አቀብሏል። አለን ሳንት ማክሲም በፕሪሚየር ሊጉ በተሰጦ በጣም ከፍ ያለ ተሰጦ ካላቸው ተጫዋቾች መካከል አንደኛው ነው። ግን በየሳምንቱ በጣም አስደናቂ ድሪብል ያስመለክተናል፣ ግን ግብ ሲያስቆጥር አንመለከተውም እና ትላንትና ግን በጣም አስደናቂ ግብ አስቆጥሮ ተመልክተነዋል። ሁለቱም ክለቦች በፕሪሚየር ሊጉ የመጀመሪያ ድላቸውን ፍለጋ ነበረ በትላንት ወደ ሜዳ ገብተው የነበረው። ግን በድጋሚ ትላንትና ሁለቱም ሳያሸንፉ ወጥተዋል። በአቻ ውጤት ጨዋታቸውን አጠናቀዋል። አስቀድሞ ያደረጉትን 4 ጨዋታ በሊጉ ኒውካስትልም እንደዚሁም ሊድስም አንድም ጨዋታ ማሸነፍ አልቻሉም። ኒውካስትል ዩናይትድ በውድድር ዓመቱ ከ5 ጨዋታ ትላንትና ሁለተኛ አቻውን ያስመዘገበው። ሊድስ ዩናይትድ ደግሞ 2 ነጥብ ነው ያለው በ5 ጨዋታ። ሊድስ ዩናይትድ ደግሞ 3 አቻ ውጤቶችን ያስመዘገበው ከኒውካስትል አንድ የተሻላቸው ውጤት አለው ልበል። 3 ነጥብ አለው በሊጉ እና ትላንትና ምናልባት እንግዲህ የሊግ የመጀመሪያ ድላቸውን ከሁለት አንዱ ክለብ ያስመዘግባል ተብሎ ሲጠበቅ ነበር፣ ግን ሳይሳካ ቀርቷል። የጨዋታው ግምት አስቀድሞ ለሊድስ ተሰጥቶ ነበር። ምክንያቱም እንደዚህ አይነት ትንንሽ ጨዋታዎችን በተለይ የማሸነፍ ንጻሬው ከፍተኛ ነው። ባለፈው የውድድር ዓመት በእርስ በርስ ግንኙነትም አሸንፎ የነበረው ሊድስ ነው እና ያንን ይደግማል ተብሎ ሲጠበቅ ነበር። ግን የማርሴሎ ቢኤልሳ ቡድን ትላንትና ሳይሳካለት ቀርቷል። እንግዲህ አቻ በሆነ ውጤት ጨዋታውን አጠናቋል። ሳይሳካለት ቀርቷል ያልኩት ያው አስቀድሞ የማሸነፍ ቅድመ ግምቱ ተሰጥቶ ስለነበረ ነው። በስፔን ላሊጋ ትላንትና የአምስተኛ ሳምንት የመጀመሪያ ጨዋታ ተከናውኗል። ሴልታ ቪጎ በካዴዝ በሜዳ 2-1 በሆነ ውጤት ተሸንፏል። በፈረንሳይ ሊግ 1 ትላንትና ጨዋታ ተደርጓል። ስትራስቡር ከሜትዝ ያደረጉት ጨዋታ በስትራስቡር 3-0 አሸናፊነት ተጠናቋል። በጀርመን ቡንደስሊጋ አዲስ አዳጊው ግሮይተር ፉት ከሄርታ በርሊን ያደረጉት ጨዋታ በሄርታ በርሊን 2-1 አሸናፊነት ተጠናቋል። ዛሬ በአውሮፓ ትልልቅ ሊጎች እንግዲህ ብዙ ጨዋታዎች ናቸው የሚደረጉት። አስቀድመን የእንግሊዝ ፕሪሚየር ሊግን የአምስተኛ ሳምንት መርሃ ግብሮችን እንመልከት። ወልቭስ ከብሬንትፎርድ አስቀድሞ የሚደረገው ጨዋታ ነው። ቀን 8:30 ላይ ይደረጋል። ብሬንትፎርድ የሊጉ አጋማሽ ላይ የሚገኝ ክለብ ነው። 10ኛ ደረጃ ላይ ነው የሚገኘው በእንግሊዝ ፕሪሚየር ሊግ። አንድ ጨዋታ ብቻ ነው እስካሁን ድረስ ግን በፕሪሚየር ሊጉ ያሸነፈው። አርሰናልም በመክፈቻ ጨዋታው ያሸነፈበት ጨዋታ ነው የሚጠቀሰው። ከዚያ ውጪ 2 የአቻ ውጤቶቹም የሚጠቀሱ ናቸው። ባለፈው ሳምንት ደግሞ በብራይተን ተሸንፏል በ1-0 በሆነ ውጤት። ስለዚህ ከሽንፈት መልስ ነው ብሬንትፎርድ የዛሬውን ጨዋታ የሚያከናውነው። ወልቭስ በጣም መጥፎ አጀማመር ላይ ነው የሚገኘው። ባለፉት ዓመታት የምናውቀው ወልቭስ አይደለም ዘንድሮ እየተመለከትን የምንገኘው። አንድ ጨዋታ አሸንፏል፣ ግን 3 ጨዋታዎችን በሽንፈት አጠናቋል ካለፉት 4 ጨዋታዎች መካከል። ስለዚህኛው በጣም መጥፎ ጉዞ ነው ብሎ በእርግጠኝነት መናገር ይቻላል። ወልቭስ በማንቸስተር ዩናይትድ የተሸነፈበት ጨዋታ ምናልባት ማሸነፍ ከነበረበትና ከሚያስቆጩ ውጤቶቹ መካከል አንደኛው ነው። በሁሉም ረገድ ማንቸስተር ዩናይትድን በልጦ አምሽቶ ነበር። ግን የትልልቅ ክለቦች ሜንታሊቲ እንደዚህ ነው። አንዳንዴ በተበለጡበት ጨዋታ ጭምር አሸንፈው ይወጣሉና ያንን ጨዋታ ማሸነፍ ይገባው ነበር ወልቭስ። ለሁሉም ግን በጣም መጥፎ ጅማሮ ነው እያደረገ የሚገኘው። የክለቡ አሰልጣኝ ብሩኖ ላጅ ናቸው። ከቤኔፊካ ነው የመጡት በኑኖ ኤስፒሪቶ ሳንቶ ተተክተው ፖርቹጋላዊ ናቸው። በዋናነት እንግዲህ ክለቡ እሳቸውን መተካት የፈለገበት አንደኛው ምክንያት በክለቡ ውስጥ ያሉ ብዙዎቹ ተጫዋቾች ፖርቹጋላውያን ናቸው። ስለዚህ በሚገባ የተጫዋቾቹን ውህደት አስቀጥሎ ከተጫዋቾች ጋር ያለው ተግባቦት አስቀጥሎ ለመጓዝ ፖርቹጋላዊ አሰልጣኝ ምርጫው አድርጎ ነበር። እንግዲህ ያምጥቷቸው የነበረው መጥፎ አሰልጣኝ አይደሉም፣ ግን አሁን ላይ በወልቭስ አጀማመራቸው ጥሩ አይደለም። እስካሁን ድረስ እያደረጉት ያሉት ጅማሮ የቤኔፊካ ስራቸው የሚደንቅ ነበር። በጣም አስደናቂ ቡድን ነው ቤኔፊካን ሰርቶ ያስመለከቱን። ግን እንግሊዝ ፕሪሚየር ሊግ በባህሪው በጣም ከባድ ነው ይላሉ። በተለይ ለአዳዲስ አሰልጣኞች በሊጉ
ለመጀመሪያ ጊዜ መጥተው ለሚያሰለጥኑ አሰልጣኞች በጣም ከባድ ነውና አሁን ያን ፈተና እየተጋሩት ያሉ ይመስላሉ ብሩኖ ላጅ። ለሁሉም ቀጣይ ሳምንታትን በምን አይነት ቡድን ሊያስመለክቱን ይችላሉ የሚለው ይጠበቃል። በአጫዋወት ደረጃ በእኔ ከኑኖ ኤስፒሪቶ ሳንቶ ያነሰ ቡድን ያነሰ ያጫወት መንገድ ነው ብዬ አላምንም። በተለይ ኳስ ፖሰስ በማድረግ በጣም የተለየ ቡድን ሊያስመለክቱን የመልሶ ማጥቃታቸውን ቢሆን ከዚህ በፊት የምናውቀውን ወልቭስ ነው በምንም መልኩ ሳይጓደል እያስመለከቱን የሚገኙት። ግን ግብ ላይ እድለኛ አይደሉም። በዋናነት እንግዲህ አንደኛው ምክንያታቸው ደግሞ የራኡል ሂሜኔዝ በዘንድሮ የውድድር ዓመት ግብ እያስቆጠረ ያለ መሆኑ ነው። በፕሪሚየር ሊጉ የራኡልን ያክል የግብ ሙከራ ያደረገ የትኛውም የአጥቂ ስፍራ ተጫዋች የለም። ግን እስካሁን ድረስ አንድም ግብ አላስቆጠረም። 13 የግብ ሙከራዎችን አድርጓል በውድድር ዓመቱ እስካሁን ድረስ በአራት ጨዋታ፣ ግን አንድም ግብ አላስቆጠረም እና እንደዚህ አይነት የፊት መስመሩ ላይ ስል የሆነ ጨራሽ አጥቂ ያስፈልጋቸዋል። ሚታማ አይደለም፣ ከጉዳት ነው የተመለሰው እርግጥ ነው፣ ግን ደግሞ እድለኛ መሆንም ያስፈልጋል። አንዳንዴ በግብ መስመር ላይ የነኳቸው ግብ ኳሶች ሁሉ ወደ ግብነት የሚቀየሩላቸው ተጫዋቾች አሉ። አሁን ሉካኩ እንደዛ እየሆነ ነው አይደል? በቼልሲ እያንዳንዱ ንክኪው ወደ ግብነት እየተቀየረለት ነው። ግን በወልቭስ ይህንን እያየን አይደለም እና ለሁሉም እንግዲህ በምን አይነት መንገድ የዛሬውን ጨዋታ ያከናውናል የሚለው ይጠበቃል። አመሻሽ 11 ሰዓት ላይ በርንሌይ ከአርሰናል የሚያደርጉት ጨዋታ ይጠበቃል። በርንሌይ በሊጉ 19ኛ ደረጃ ላይ ነው የሚገኘው። እስካሁን ድረስ በፕሪሚየር ሊጉ ምንም ጨዋታ አላሸነፈም። ከዚያ ውጭ እንግዲህ በጉዳት ምክንያት የማያሰልፋቸው ተጫዋቾችም አሉ። በዛሬ ግን መልካሙ ዜና ለበርንሌይ ናታን ኮሊንስ ከጉዳት ተመልሶ ዛሬ በተከላካይ ስፍራ ላይ ሲጫወት እንመለከተዋለን። በአርሰናል በኩል ቶማስ ፓርቴ በዛሬው ጨዋታ ላይ በቋሚነት እንደሚሰለፍ ይጠበቃል። ምክንያቱም ባለፈው ሳምንት ከኖርዊች ጋር በነበረው ጨዋታ ተቀይሮ ወደ ሜዳ ገብቶ ተመልክተነዋል። ምናልባት ዛሬ በቋሚነት እንኳን አርቴታ ሊጠቀመው ካልቻለ በተቀያሪነት ወደ ሜዳ ሊገባ የሚችልበት እድል በእርግጠኝነት እንዳለ መናገር ይቻላል። ግራኒት ጃካ አሁንም ቅጣት ያለበት ተጫዋች ነው። ስለዚህ ዛሬ አርሰናልን አያገለግልም። ኤሌኒና ደግሞ ሮብ ሆልዲንግ ጉዳት ያለባቸው ተጫዋቾች ናቸው። ስለዚህ እነዚህ ተጫዋቾች ዛሬ አርሰናልን የማያገለግሉ ነው የሚሆነው። በርንሌይ ጉልበት ያለው ኃይልን የቀላቀለ ጨዋታ የሚጫወት ክለብ እንደሆነ ይታወቃል። ረጃጅም ኳሶችን የሚመርጥ ግን አንድ አስገራሚ ቁጥር እየተመለከትኩኝ ነበር። ላለፉት 97 ተከታታይ ጨዋታዎች ላይ አንድም ተጫዋች በቀይ ካርድ አልወጣበትም እና ይሄ በፕሪሚየር ሊጉ ክብረ ወሰን ነው። እንደዚህ አይነት ኃይልን ቀላቅሎ ለሚጫወት ክለብ በተለይ ደግሞ በመከላከሉ በጣም ጠጥሮ የአጥቂ ስፍራ ተጫዋቾችን በጉሸማ ኃይልን በቀላቀለ መንገድ የሚያስቆም ክለብ በሊጉ ተጫዋች እስካሁን ድረስ እንግዲህ በ97 ጨዋታ አንድም ተጫዋች በቀይ ካርድ ያለማጣቱ የሚያስገርም ነው። በዚህ ሳምንት ከትናንትና በስቲያ ደግሞ የአሰልጣኝ ሾንዳይክን ኮንትራት አራዝሟል። አጀማመሩ መጥፎ ነው በርንሌይ እርግጥ ነው፣ ግን ከቀውስ እንዴት መውጣት እንዳለባቸው የሚያውቁ አሰልጣኝ ናቸው ሾንዳይክ እና የእሳቸውን ኮንትራት እስከ 2025 ድረስ እንዲቆዩ አራዝሞላቸዋል። አርሰናል ተከታታይ 9 ጨዋታዎችን በተርፍ ሞር በበርንሌይ ሜዳ አልተሸነፈም። ስለዚህ ምናልባት ይሄኛው እንግዲህ ለአርሰናል ደጋፊዎች ዛሬ መልካሙ ዜና ይመስለኛል። በተርፍ ሞር ምናልባት ዛሬም ያለ መሸነፍ ጉዞን ሊያስቀጥል ይችላል። 4 ጨዋታዎችን አሸንፏል። 5 ጨዋታዎችን ደግሞ አቻ በሆነ ውጤት አጠናቋል። ባለፉት ተከታታይ 9 ጨዋታዎች ላይ ለመጨረሻ ጊዜ በተርፍ ሞር የተሸነፈው አርሰናል በ1973 ነው። ስለዚህ ከዚያን ጊዜ በኋላ በተርፍ ሞር አልተሸነፈም። ምናልባት እንግዲህ ዛሬ ሌላ ታሪክ ይጻፍ ይሆን ወይስ አርሰናል ይሄንኛውን ታሪክ አስቀጥሎ ይጓዛል የሚለው ይጠበቃል። ሊቨርፑል ከክሪስታል ፓላስ አመሻሽ 11 ሰዓት ላይ በአንፊልድ ዛሬ የሚደረግ ጨዋታ ነው። ሮቤርቶ ፊርሚኖ ዛሬ በጨዋታው ላይ እንደማይሰለፍ ማረጋገጫ ተሰጥቷል። 3ኛ ተከታታይ ጨዋታ ነው የሚሆነው ዛሬ እንግዲህ የማይሰለፍበት በብሽሽት ጉዳት ነው ከጨዋታው ውጪ የሆነው። ጆርዳን ሄንደርሰን ዛሬ በቋሚነት ወደ ሜዳ እንደሚገባ ይጠበቃል። ሃርቪ ኤሊየት ባለፈው ሳምንት ጨዋታ ከሊድስ ጋር በነበረው ጨዋታ በጣም አስደንጋጭ ጉዳት አጋጥሞት ከሜዳ ወጥቷል። የርገን ክሎፕ በዘንድሮ የውድድር ዓመት በዚህ ስፍራ ላይ በአማካይ ስፍራ ላይ በዋናነት በምርጫ የሚያሰልፉት ተጫዋች ሃርቪ ኤሊየት ነበር ሄንደርሰንን አስቀምጦ። ግን እንግዲህ ዛሬ ሄንደርሰን የኤሊየትን መጎዳት ተከትሎ በቋሚነት ሊጀምር ይችላል። እርግጥ ነው የቡድኑ አምበል ነው፣ በጣም ከፍተኛ ጥራት ያለው ተጫዋች ነው፣ ጥያቄ የለውም። በአውሮፓ ቻምፒዮንስ ሊግ ደግሞ በባለፈው ሳምንት ኤሲ ሚላን ላይ በጣም አስደናቂ ግብ አስቆጥሮ አሸናፊ አድርጓል ሊቨርፑልን። ዛሬ በጨዋታው በቋሚነት ይጀምራል ተብሎ ነው የሚጠበቀው። ሉካ ሚሊቪየቪች ባለፈው ሳምንት ከ4 ወራት ጉዳት በኋላ ወደ ሜዳ ገብቶ ተመልክተነው ነበር። እንግዲህ ዛሬ በቋሚነት ጨዋታውን ሊጀምር የሚችልበት እድል እንዳለ
ይጠበቃል። ክረምት እንግዲህ ብዙ ዝውውሮችን ፈጽሟል ክሪስታል ፓላስ ከአሰልጣኝ ጀምሮ እና በክረምት የዝውውር መስኮት ያመጣቸው ኦርሶን ኤድዋርድ፣ ማይከል ኦሊሴ እንደዚሁም ደግሞ ዊል ሁይስ በቋሚ አሰላለፍ ውስጥ ዛሬ አንድ ላይ ገብቶ ልንመለከታቸው እንችላለን እየተባለ ይገኛል። ፓትሪክ ቪዬራ ባለፈው ሳምንት የሊጉን የመጀመሪያ ድል ቶተንሃም ላይ አስመዝግቦ እንደነበር ይታወቃል። የአርሰናል ተጫዋች ሆኖ አሳልፏልና ከቶተንሃም ጋር ያለው የታሪክ የባላንጣነት አለ በአርሰናል ተጫዋች ሳለ እና በባለፈው ሳምንት ደግሞ የመጀመሪያ ድሉን በቶተንሃምን በማሸነፍ ጀምሯል እና ይሄኛው መንገድ ይቀጥላል የሚለው ይጠበቃል። የርገን ክሎፕ በሊቨርፑል አሰልጣኝነት ከተሾሙ በኋላ ከፍተኛውን ጨዋታ ያሸነፉበት መርሃ ግብር ይሄ መርሃ ግብር ነው። 10 ጊዜ ክሪስታል ፓላስን አሸንፈዋል። ስለዚህ ዛሬ የሚያሸንፉ ከሆነ ክሪስታል ፓላስን ያሸነፉበትን የጨዋታ ቁጥር ወደ 11 ከፍ ያደርጋሉ እና ይሄንን ክብረ ወሰን ለማጻፍ ነው ወደ ሜዳ የሚገቡት። ሊቨርፑል 14 ጨዋታዎችን በሊጉ አልተሸነፈም እና አሁን ላይ ካሉ የፕሪሚየር ሊግ ክለቦች ብዙ ጨዋታዎችን በሊጉ ያልተሸነፈው ክለብ ሊቨርፑል ነው። ስለዚህ ባለፈው የውድድር ዓመት በጣም አስከፊ የነበረውን መንገድ ካሻሻሉት በኋላ በሊጉም የአውሮፓ ቻምፒዮንስ ሊግ ተሳትፎን ስፍራ ይዘው ሲያጠናቅቁ በውድድር ዓመቱ መጨረሻ አካባቢ ላይ በጣም አስደናቂ ሊቨርፑልን ተመልክተናል። ዘንድሮም በሊጉ አጀማመሩ በጣም ጥሩ ነው እና ያለመሸነፍ ጉዞውን ያስቀጥላል የሚለው ይጠበቃል። ማንቸስተር ሲቲ ከሳውዛምፕተን አመሻሽ 11 ሰዓት ላይ በኤቲሃድ የሚደረግ ጨዋታ ነው። ፔፕ ጓርዲዮላ ባለፉት 3 ተከታታይ የፕሪሚየር ሊግ ጨዋታዎች ላይ አንድ አይነት ተጫዋቾችን ነበር ተጠቅሞ በአሰላለፉ የተመለከት ነው። ዛሬ ግን ምናልባት ለውጦችን ሊያደርግ የሚገደድባቸው ሁኔታዎች አሉ። በተከላካይ ስፍራ ላይ ላፖርት በጉዳት ከጨዋታው ውጪ ነው። ስለዚህ በሱ ስፍራ ላይ ሌላ ተጫዋች ማጫወት የግድ ይጠበቅባቸዋል። ከዚያ ውጪ ባለፉት ሳምንታት ያልነበሩት ኬቨን ደብሮይና እና ፊል ፎደንም ከጉዳታቸው ተመልሰዋል እና እነዚህንም በአሰላለፍ ውስጥ ያስገባል ተብሎ ነው የሚጠበቀው። ጆን ስቶንስ በተከላካይ ስፍራ ላይ ሌላ ጉዳት ያለበት ተጫዋች ነው። የጡንቻ መሳሳብ ጉዳት አለበት ጆን ስቶንስ። ስለዚህ ዛሬ ከማንቸስተር ሲቲ ስብስብ ውጪ የሆነ ተጫዋች ነው። ቲዮ ዋልኮትና አርምስትሮንግ ደግሞ በሳውዛምፕተን በኩል ጉዳት ያለባቸው ተጫዋቾች ናቸው። ሼን ሎንግ የኮሮና ቫይረስ ከተገኘበት በኋላ ያለፉት ሳምንታትን ጨዋታ ሲያከናውን አልነበረም። ምናልባት በዚህ ሳምንት እንግዲህ የመጀመሪያ ጨዋታውን ተመልሶ ከማንቸስተር ሲቲ ጋር በሚደረገው ጨዋታ ሊያደርግ ይችላል ተብሎ ነው የሚጠበቀው። ይሄኛው ጨዋታ እንግዲህ በማንቸስተር ሲቲ አሸናፊነት ሊጠናቀቅ እንደሚችል ቀድሞ መናገር ይቻላል። ባለፉት አመታትን ግንኙነታቸውን ከተመለከተን ማንቸስተር ሲቲ በከፍተኛ የበላይነት ነው ጨዋታዎችን ያጠናቀቀው። ከዚያ ውጪ ሳውዛምፕተንም በቅርብ ጨዋታዎች ላይ ወደ ማንቸስተር ከተማ መጥቶ ድል ቀንቶት አያውቅም። 6 ጨዋታዎችን አድርጓል ወደ ማንቸስተር ከተማ መጥቶ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር የመጨረሻ 6 ጨዋታዎችን 27 ግቦች ተቆጥሮበት ነው የተሸነፈው። ስለዚህ ዛሬ ማንቸስተር ሲቲ ምን ያክል ግቦችን ያስቆጥራል የሚለው ካልሆነ በስተቀር ማሸነፉ ጥያቄ ውስጥ የሚገባ አይመስለኝም። እርግጥ ነው አንዳንዴ እግር ኳስ ላይ የሚፈጠረው አይታወቅም። ሲቲ በሜዳው በመጨረሻ 4 ጨዋታዎች 21 ግቦችን አስቆጥሯል። 13 የተለያዩ ተጫዋቾች ደግሞ ግቦችን አስቆጥሯል እና ይሄ ምን ያክል የማንቸስተር ሲቲ የማጥቃት ተገማች እንዳልሆነ የሚያሳይ ነው። ከዚያ ውጪ ፔፕ ጓርዲዮላ ሁነኛ 9 ቁጥር አጥቂ እንደሌለው ይታወቃል። ግን በተለያዩ አማራጮች ይህንን ቦታ ሸፍኖት እስካሁን ድረስ በማንቸስተር ሲቲ በ9 ቁጥር አጥቂ ያለመኖር ምክንያት እንግዲህ የተሸነፈበትን ወይም ነጥብ ያጣበትን ጨዋታ አልተመለከትንም። እንደ ቡድን ነው የሚያጠቃው። በጣም ፈጣን የአማካይ ስፍራ ተጫዋቾች አሉ። በአስፈላጊ ሁኔታ ደግሞ የመስመር ተጫዋቾቻቸው ግብ ሲያስቆጥሩ ተመልክተናል። እንደ ፌራን ቶሬዝ አይነት ተጫዋቾች በጣም አስደናቂ ግብ የማስቆጠር ክህሎት ያላቸው ተጫዋቾች አሏቸው እና የመስመር አጠቃቀሙ የተለየ ነው አይደል? ፔፕ ጓርዲዮላ ማጥቃትን ምን ጊዜ መከወን የሚፈልገው በተጋጣሚ የፍጹም ቅጣት ምት ሳጥን ክልል ውስጥ በቁጥር በዝቶ ነው እና ይሄንን አማራጭ መስጠት የሚችሉ ደግሞ የመስመር ላይ ተከላካዮች አሉት እንደነ ካይ ዎከር አይነት በእያንዳንዱ አጋጣሚ ላይ በተመላልሶ በመጫወት የማይቸገሩ ተጫዋቾች አሉት እና አሁን ዘንድሮም የመሃል አጥቂ ሳይዝ በጣም አስደናቂ ሲቲ ነው እየተመለከትን የምንገኘው። ኖርዊች ከዋትፎርድ 11 ሰዓት ላይ የሚደረግ ጨዋታ ነው። አስቶን ቪላ ከኤቨርተን በምሽት 1 ሰዓት ላይ የሚደረግ ጨዋታ ነው። ምናልባት የአስቶን ቪላና የኤቨርተን ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል በሚዛኑ በጣም ጥሩ ጨዋታ ልንመለከት የምንችልበት መርሃ ግብር ሊሆን እንደሚችል መናገር ይቻላል። ኤሚ ማርቲኔዝ እንደዚሁም ደግሞ
ኤሚ ቡኤንዲያ ሁለቱ አርጀንቲናውያን ተጫዋቾች የኮሮና ቫይረስ ክልከላን አስመልክቶ ባለፈው ሳምንት ለአስቶን ቪላ ጨዋታ አላደረጉም እና አሁን ለ10 ቀን የለይቶ ማቆያ ውስጥ ነበሩ። ለይቶ ማቆያቸውን አጠናቀው ወደ አስቶን ቪላ ተመልሰው ልምምድ ማድረጋቸው ሰምቷል። ምናልባት በቋሚነት በዚህ ሳምንት ሊጀምሩ የሚችሉበት እድል እንዳለ ይጠበቃል። ዶሚኒክ ካልቨርት-ሌዊን በኤቨርተን በኩል ጉዳት ያለበት ተጫዋች ነው እና ዛሬ ለክለቡ ግልጋሎት አይሰጥም። ኤቨርተን ድንቅ አጀማመር ነው በዘንድሮ የእንግሊዝ ፕሪሚየር ሊግ ያደረገ የሚገኘው። በሊጉ 10 ነጥብ ካላቸው 4 ክለቦች መካከል አንዱ ኤቨርተን ነው። ማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ናቸው 10 ነጥብ ያላቸው በሊጉ እና ከነዚህ ክለቦች መካከል አንደኛው ነው። ስለዚህ ራፋኤል ቤኒፌዝ በጣም ጥሩ ጅማሩ እያደረጉ እንደሆነ በእርግጠኝነት መናገር ይቻላል። ምናልባት ዛሬ የሚያሸንፍ ከሆነ ኤቨርተን ራፋኤል ቤኒፌዝ በሊጉ በጣም አስደናቂው አጀማመራቸው ይሆናል። ከዚህ በፊት የሊቨርፑል አሰልጣኝ ሳሉ በ2007-2008 የውድድር ዓመት ከ5 ጨዋታ 11 ነጥብ ሰብስበው ነበር እና ዛሬ ማሸነፍ የሚችሉ ከሆነ ከ5 ጨዋታ 13 ነጥብ ይሰበስባሉ። ስለዚህ በጣም ከፍተኛ ነው የሚሆነው። ምናልባት አቻ የሚለያዩ ከሆነ ደግሞ የ11 የሊቨርፑል ቤቱን ታሪካቸውን ይስተካከላሉ እንደማለት ነው። ሌላ እንግዲህ እሁድ ትልልቅ ጨዋታዎች ይደረጋሉ በእንግሊዝ ፕሪሚየር ሊግ። ቶተንሃም ከቼልሲ 12:30 ላይ ይደረጋል። የለንደን ደርቢ ነው። የሳምንቱ ትልቅ ጨዋታ ምንም ጥያቄ የለውም። ቶተንሃም በሊጉ በጣም አስደናቂ ጅማሮ አድርጓል። ባለፈው ሳምንት ነው የመጀመሪያ ሽንፈቱን በሊጉ ያስተናገደው። ስለዚህ ቼልሲ ደግሞ አስቀድመን እንዳነሳ ነው በሊጉ በጣም ጥሩ ጅማሮ ካደረጉና በሊጉ መሪ ከሆኑ 10 ነጥብ ካላቸው ክለቦች መካከል አንደኛው ነው። ስለዚህ በጣም ጥሩ ጨዋታ ልንመለከት እንችላለን። አሰልጣኝ ኑኖ ኤስፒሪቶ ሳንቶ እንግዲህ ያልተገመተ ዝውውር ነው ወደ ቶተንሃም ሲመጡ የአሰልጣኝነት ኃላፊነቱን ሲረከቡ ያደረጉት። ቶተንሃም ተዳክሞ ልናየው እንችላለን የሚል የብዙዎቹ ግምት ነበር። በተለይ በክረምት የዝውውር መስኮት በሚገባው በዝውውር መስኮቱ አልተንቀሳቀሰም እና ምን አይነት ቡድን ልንመለከት እንችላለን የሚል የብዙዎች ጥያቄ ነበር። ግን ኑኖ ኤስፒሪቶ ሳንቶ ያን ያክል አልተቸገሩም እስካሁን ድረስ በጅማሯቸው። ቼልሲን በሚገባ ይፈትናሉ ተብሎ ነው የሚጠበቀው። አሰልጣኝ ቶማስ ቱኸል የቼልሲ ኃላፊነትን ከተረከቡ በኋላ በጣም አስደናቂ ጊዜ ነው ያሳለፉ የሚገኙት። ከዚህ ጨዋታ አስቀድሞም በሰጡት ጋዜጣዊ መግለጫ ወደፊት ገና ቼልሲን ማንንም መቅጠም የማይፈልገው በጣም አስፈሪ ቡድን እንዲሆን እንፈልጋለን የሚል አስተያየታቸውን ሰጥተዋል። ዌስትሃም ከማንቸስተር ዩናይትድ እሁድ 10 ሰዓት ላይ ይጫወታሉ። እነዚህም በጣም እንግዲህ ትልልቅ ሚዛን ካላቸው ጨዋታዎች መካከል አንደኛው ሊሆን እንደሚችል ነው የሚጠበቀው። ብራይተን ከሌስተር ሲቲ ሌላ እሁድ የሚደረግ ጨዋታ ነው። የብራይተንና የሌስተርም ጨዋታ በጣም አስደናቂ ጨዋታ እንደሚሆን ያለ ጥርጥር መናገር ይቻላል። በዚህ ሳምንት የሚደረጉት የእንግሊዝ ፕሪሚየር ሊግ ጨዋታዎች እነዚህ ናቸው። የጣሊያን ሴሪአን እንመልከት። የጣሊያን ሴሪአ በዚህ ሳምንት በጣም ትልቁን ጨዋታ እሁድ ነው የሚያስተናግደው። ዩቬንቱስን ከኤሲ ሚላን ያገናኛል። እሁድ ምሽት 3:45 ላይ ይጫወታሉ። ዩቬንቱስ በሊጉ በጣም ደካማ አጀማመር ነው እያደረገ የሚገኘው። ምናልባት እንግዲህ ከ2015-16 የውድድር ዓመት በኋላ ዩቬንቱስ በጣሊያን ሴሪአ 3 ተከታታይ ጨዋታዎችን ሳያሸንፍ ሲጀምር የመጀመሪያ ይመስለኛል እና ማሴሚላኖ አሌግሪ አሁን በዩቬ የማሸነፊያ መንገዱ በተወሰነ መልኩ በተለይ በጣሊያን ሴሪያ ጠፍቶባቸዋል። በሳምንቱ መጨረሻ በቻምፒዮንስ ሊግ አሸንፈዋል። 3-0 አሸንፈዋል። ጣፋጭ ድል ነው። ግን የጣሊያን ሴሪያ የማሸነፊያ መንገድ በደንብ አላገኙትም እስካሁን ድረስ። ኤሲ ሚላን ደግሞ ተጽዕኖም ይኖራል። አሁን በዩቬንቱስ ቤት የክርስቲያኖ ሮናልዶ መውጣት ለዩቬንቱስ አብዮት ይሆናል ተብሎ ነበር ሲጠበቅ የነበረው። ከተጫዋቾች እስከ አሰልጣኝ ድረስ የሮናልዶ መልቀቅ የሚፈልጉ ሰዎች ነበሩ በዩቬንቱስ ቤት እና ሮናልዶ ለቀቀ። ግን ለሌሎች ለተቀናቃኝ ክለቦቻቸው አንተ እንዳልከው በደንብ የሜንታሊቲ ለውጥ አምጥቷል። በተለይ አሁን ዩቬንቱስን የሚገጥም እያንዳንዱ ክለብ ሮናልዶ ባለበት ወቅት ሮናልዶ ሊያገባ እንደሚችል ትገምታለህ፣ አስቀድመ ትፈራለህ እና ለሮናልዶ የሚመደበው የተጫዋች የተከላካይ ቁጥርም ጨምራል አይደለ? በአንድ ተከላካይ ሮናልዶ መከላከል አይቻልም። ስለዚህ በ2-3 ተከላካይ ነበር የሚከላከሉት እና ሌሎች ተጫዋቾች በዩቬንቱስ ቤት ነፃ ሆነው እንዲጫወቱ ያንን እድል ሰጥቶ ነበር ክርስቲያኖ ሮናልዶ፣ ምንም ጥያቄ የለውም። ግን ያንን የተመለከቱት አይመስለኝም የዩቬንቱስ ሰዎች እና ማሴሚላኖ አሌግሪ ከዩቬንቱስ ኃላፊነታቸው አስቀድመው የተነሱበት አንደኛው ምክንያት ከክርስቲያኖ ሮናልዶ ጋር በተያያዘ ነው። ሮናልዶ በክለቡ አይፈልጉትም እና ክርስቲያኖ ሮናልዶ የሚኖር ከሆነ የቻምፒዮንስ ሊግ ዋንጫን ከሱ ጋር ማሳካት ይጠበቅባቸዋል እና እሳቸው ደግሞ እንደዚህ አይነቱን ኃላፊነት በአንድ ተጫዋች ላይ የተንጠለጠለ ኃላፊነት አይፈልጉትም እና በዚያ ምክንያት ነው ኃላፊነታቸውን ለቀው የነበሩት። አሁን በድጋሚ ወደ ዩቬንቱስ ከመጡ በኋላ በመጀመሪያዎቹ ጨዋታዎች ላይ ያንን ማድረግም ከብዷቸው ተመልክተናቸዋል። ግን
አሁን እሱም ከለቀቀ በኋላ ቢሆን ደግሞ በዩቬንቱስ ድል የለም። አንድ ነጥብ ነው ያላቸው። አንድ ነጥብ አንዳቻ ብቻ ነው እስካሁን ድረስ ያስመዘገበው። ኤሲ ሚላን በተቃራኒው በሊጉ እስካሁን ያደረጋቸውን 3 ጨዋታዎች በሙሉ አሸንፏል እና 9 ነጥቦች ይዞ በግብ ክፍያ በሚበልጠው ሮማ ብቻ ተበልጦ በሊጉ ሁለተኛ ደረጃ ላይ ነው የሚገኘው። ስለዚህ እንደዚህ አይነቱን ጠንካራ ክለብ ነው ዛሬ ዩቬንቱስ የሚገጥመው። ፌዴሪኮ ኪየዛ ከጉዳት ይመለሳል ተብሎ ዛሬ ይጠበቃል። ምናልባት እንግዲህ መልካሙ ነገር በዩቬንቱስ በኩል ካለ ይሄኛው ነው የሚሆነው። ፌዴሪኮ ቤርናንዴስኪ ጉዳት ላይ ያለ ተጫዋች ነው። ስለዚህ ዛሬ አይሰለፍም። በኤሲ ሚላን በኩል በሳምንቱ መጨረሻ ላዚዮ ላይ ግብ አስቆጥሮ የነበረው ዝላታን ኢብራሂሞቪች በጉዳት ምክንያት ከዚህ ጨዋታ ውጪ ነው እና ምናልባት ዝላታን ቢኖር ኖሮ የጨዋታው መልክ የተለየ ይሆን ነበር አይደለ? ነውጠኛ ነው እና እያንዳንዱ እንቅስቃሴዎቹ ደግሞ ለመመልከት የሚጋብዙ ናቸው። ዝላታን ለሁሉም ዛሬ እንደማይኖር ማረጋገጫ ተሰጥቷል። ኢንተር ሚላን ከቦሎኛ ዛሬ ይጫወታሉ ምሽት 1 ሰዓት ላይ። ከዚያ ውጪ አዲስ አራዳጊው ሳለርኒታና ከአታላንታ ምሽት 3:45 ላይ ይጫወታሉ። ጄኖዋ ከፊዮረንቲና ዛሬ በጣሊያን ሴሪያ የሚደረጉ ጨዋታዎች ናቸው። እሁድ ቬሮና ከመሪው ሮማ ጋር ይጫወታል። ላዚዮ ከካሊያሪ በጣሊያን ሴሪያ በዚህ ሳምንት የሚደረጉ መርሃ ግብሮች ናቸው። በስፔን ላ ሊጋ ጨዋታዎች ይደረጋሉ ከዛሬ ጀምሮ። የአምስተኛ ሳምንት ጨዋታዎች ናቸው የሚደረጉት። አትሌቲኮ ማድሪድ ከአትሌቲክ ቢልባኦ የሚያደርጉት ጨዋታ ዛሬ ይጠበቃል። አትሌቲኮ ዛሬ ጨዋታውን የሚያሸንፍ ከሆነ በ13 ነጥብ የሊጉ መሪ የሚሆንበት እድል አለው። ስለዚህ እሱን ለመጠቀም ነው ወደ ሜዳ የሚገባው። ዘንድሮ ግን የተዳከመ አትሌቲኮን ነው ከባለፈው ዓመት በተለይ እየተመለከትን የምንገኘው። ኮሪያ ላይ የተንጠለጠለ ቡድንም ይመስላል። እስካሁን ድረስ በተለይ 2 ጨዋታዎችን ሲያሸንፍ በኮሪያ ግቦች ነው ያሸነፈው እና ይሄ ተጫዋች በዘንድሮ የአትሌቲኮ ጉዞ ውስጥ በጣም አስደናቂው ተጫዋች ነው። ግን ደግሞ እንደ ቡድን በአንድ ተጫዋች ላይ ብቻ መንጠላጠል ለክለብ በጣም ብዙዎቹ የሚፈሩት ነውና ዋጋም ያስከፍላል። እሱ ጥሩ ባልሆነባቸው ጨዋታዎች ላይ ግብ አያስቆጥርም። በቻምፒዮንስ ሊጉ ከፖርቶ ጋር ተመልክተናል። ኮሪያ ጥሩ አልነበረም። ስለዚህ አትሌቲኮ ግብ አላስቆጠረም። ዘንድሮ ግሪዝማንን በድጋሚ አስፈርሟል እና በላሊጋ የመጀመሪያ ጨዋታውን እንግዲህ በምን አይነት መልኩ ያደርጋል የሚለው ይጠበቃል በዚህ ሳምንት። ከዚያ ውጪ እሁድ የሚደረጉ ጨዋታዎች አሉ። ቫሌንሺያ ከሪያል ማድሪድ ምሽት 4 ሰዓት ላይ ይጫወታሉ። ሪያል ማድሪድ የሊጉ መሪ ነው። ካርሎ አንቼሎቲ ወደ ሪያል ማድሪድ ከተመለሱ በኋላ በጣም ድንቅ ቡድን ሰርተው እያስመለከቱ ይገኛሉ። ያልተጠበቀ ማድሪድ ነው እያየን ያለ ነው። ቤንዜማ ግስጋሴ ላይ ነው። በጣም ድንቅ ግስጋሴ ነው እያደረገ የሚገኘው። ማዮሪካ ከቪያሪያል፣ ሪያል ሶሲዳድ ከሴቪያ እሁድ የሚደረጉ ጨዋታዎች ናቸው። ሪያል ቤቲስ ከኤስፓኞል በስፔን ላ ሊጋ በዚህ ሳምንት የሚደረጉ ጨዋታዎች ናቸው። በሌሎች ሊጎች ጨዋታዎች ይደረጋሉ። እነሱን ለመጠቆም ያክል በፈረንሳይ ሊግ 1 ዛሬ ሎንስ ከሊል የሚያደርጉት ጨዋታ ይጠበቃል። ከዚያ ውጪ ሴንት ኢቲየን ከቦርዶ በፈረንሳይ ሊግ 1 ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቀው ነው። ኒስ ከሞናኮ በዚህ ሳምንት እሁድ የሚደረግ ጨዋታ ነው። ከዚያ ውጪ ኦንዤ ከኖንት ይጫወታሉ። የሊጉ ትልቁ ክለብ ፓሪስ ሰን ዠርማ ከሊዮን ጋር በጣም ትልቁን የሊጉ ምናልባትም ከባዱ መርሃ ግብር የሚያከናውነው እሁድ ነው እና ይሄኛው ጨዋታ ይጠበቃል። ከዚያ ውጪ በዚህ ሳምንት ሌላ የሚደረገው ጨዋታ ማርሴይን ከሬን የሚያገናኘው ጨዋታ በፈረንሳይ ሊጋ 1 ትልቁ መርሃ ግብር ነው። በጀርመን ቡንደስሊጋም በዚህ ሳምንት ጨዋታዎች ይከናወናሉ። እንግዲህ ትልልቆቹ ክለቦች በጀርመን ቡንደስሊጋ በሊጉ ጅማሬ በድል ነው የጀመሩት እና ቦሩሲያ ሞንቸግላድባህ ዛሬ ጨዋታውን ያከናውናል ከኦግስበርግ ጋር ከሜዳ ውጪ። ከዚያ ውጪ ባየር ሙኒክ ከባቸም ጋር ነው የሚያከናውነው። ባቸም አዲስ አዳጊ ክለብ እንደሆነ ይታወቃል። ባየር ሊቨርኩሰን ከስቱትጋርት እሁድ የሚደረግ ጨዋታ ነው። ቦሩሲያ ዶርትመንድ ከኡኒየን በርሊንም በዚህ ሳምንት በቡንደስሊጋ እሁድ ይጫወታሉ። ወልፍስበርግ ከአይንትራክት ፍራንክፈርት እሁድ ሌላ የሚደረግ ጨዋታ ነው። አንድ አጭር መረጃ እናንሳና እናጠናቅ። ፖል ፖግባን የተመለከተ ጉዳይ የተጫዋቹ ወኪል ሚኖ ራዮላ ወደ ዩቬንቱስ መመለስ ይፈልጋል ፖግባ የሚል አስተያየት ሰጥቷል። ቱሪንን ይወዳል እና ወደ ዩቬንቱስ ተፈልሶ መጫወት ይፈልጋል የሚል አስተያየቱን ሰጥቷል። ነገር ግን የሚሆነው በዩቬንቱስ ፍላጎት ላይ የተመሰረተ ነው። አሁንም እምነቴ ግን ፖግባ በማንቸስተር ዩናይትድ ውሉን እንደሚያድስ ነው የሚል አስተያየቱን ሰጥቷል።